የገበሬና በሬ ተስፋ የሞላበት የክረምት ዶፍ የደም ጎርፍ ሆኖ ሲፈሳ አይታችሁ ታውቃላችሁ። የዘመናት ታሪክ ማህፀን የሆነችው ምድር የገዛ ልጆቿን በደም ተለውሰው ለመዋጥ አፏን ስትከፍት ምን ይሰማችኋል? ማረሻ በጠመንጃ የእርሻ ማሳ በጦር አውድማ የህፃናት ጫጫታ ደግሞ በመድፍ ጉርምርምታ ሲተካ የሰው ልጅ የህልውና ትርጉም ምን ያክል ቁልቁል አሽቆልቁሎት ይሆን? ትናንት ምርጥ ዘር ስጡን ማዳበሪያ ይቅረብልን ብሎ አደባባይ የወጣው ኩሩ አርሶ አደር ዛሬ ሞት ጥላ ጥሎበት የእህል ዘር ይቅርብን ብቻ የሰው ዘር ይትረፍልን ብሎ ወደ ዋሻው ሲሰደድ ማየት ከዚህ የተረገመ የዘመን አዙሪት ውጭ በምን ቋንቋ ሊገለጽ ይችላል? አሁን ግን ግዙፍ ታንክና ዘመናዊ የጦር አውሮፕላን የህዝብን የልብ ትርታ ሊያቆመው ይችላልን? ወይስ የተማረኩት የጦር መኮንኖች እንዳሉት ህዝብን ታግሎ ማሸነፍ ፈጽሞ የማይሞከር የህልም እንጀራ ነው? በአንድ በኩል በዚህ ክረምት ጦርነቱን እንቋጨዋለን ብሎ ጫካ የገባውና የሞት ቃለ መሐላውን የፈጸመው የፋኖ ኮማንዶ፣ በሌላ በኩል አመጹን ለአንዴና ለመጨረሻ ጊዜ ቀብረዋለሁ ብሎ ቆርጦ የተነሳው የፌዴራል መንግስት ግዙፍ ጦር፣ እነዚህ ሁለት ዝሆኖች በመፋለም ላይ ናቸው። ኃይላቸውን አጠናክረው ሊፋለሙ ጥርሳቸውን አሹለዋል። ነገር ግን የዚህ ለአስጨራሽ ትንቅንቅ መጨረሻ ዋጋ ከፋይ ማን ነው? የድሉስ ማሳረጊያ ከፈረሱ ጎጆዎችና ከፈሰሰው የወንድማማቾች ደም ባሻገር ምን ሊሆን ይችላል? ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አሁን ጠላት በሜካናይዝድና አየር ኃይሉ በኩል ከታጠቃቸው እጅግ ጥቂት መሳሪያዎች በስተቀር ሁሉንም ትጥቆች የሰራዊታችን አሃዶች ታጥቋቸዋል። ህዝብ እያስተዳደርን ተቋማዊነትን የሚያከብርና የሚያስከብር ኃይል ገንብተናል። ከምንም በላይ ደግሞ አንድ ወጥ የአማራዊ ድርጅት አፋብንን አምጠን ወልደናል። ጦርነቱን በድል ልንቋጭባቸው ከሚገቡ አውደ ውጊያዎች ትይዩ የዲፕሎማሲ አድቮኬሲ፣ በሚዲያ ዘርፍ ብዙ ትግሎች በጥሩ ሁኔታ እየሄዱ መሆኑን እየገለጽኩ አመራርና ሰራዊታችን ከምንጊዜም በተለየ ሁኔታ ለልዩ ተልዕኮ ራሱ እንዲያዘጋጅና ወትሮ ዝግጁነትን እንዲያረጋግጥ አሳስባለሁ። ወቅቱ ነውና ሰማዩ ያረገዘውን ካፊያና ዶፍ በለጋስነት ወደ ምድር እያዘነበ ነው። በአማራ ክልል ተራሮች ሸለቆዎችና ሜዳዎች ላይ ነጎድጓድ ሲያገሳ ከምድሪቱ ማህፀን የሚወጣው ድምጽ ግን የህይወት ብስራት ሳይሆን የሞት የሰቆቃና የመድፍ ድምጽ ሆኗል። ይህ ዘገባ የሰው ልጅ ተስፋና ጥፋት ፊት ለፊት በተፋጠጡባት፣ ወንድም በወንድሙ ላይ ጠመንጃ ባነጣጠረበትና የፖለቲካው ልህ የንጹሃንን ደም እንደ ጎርፍ እያፈሰሰ ባለበት ምድር ላይ የቆመ የገለልተኛ አማኝ ማስታወሻ ነው። በአንድ በኩል ጥልቁን ጫካና ገደላ ገለሉን መሸሸጊያ ብቻ ሳይሆን መዋጊያ ምሽጉ ያደረገው የፋኖ ኃይል ይገኛል። ዝናቡ ብርዱና ጭቃው ሳያግዳቸው የፋኖ አመራሮች የሆነው ዝናቡ ልንገረው በቅርቡ ለሰለጠኑት የፋኖ ኮማንዶ ሰራዊቶች መልእክት አስተላልፏል። ዝናቡ ልንገረው ወጣት ኮስታራ ወታደር ሲሆን በዚያውም ላይ ወታደራዊ አዛዣቸው ነው። ተመራቂ የኮማንዶ ሰራዊት አባላቱን ለልዩ ወታደራዊ ግዳጅ ተዘጋጁ የሚል ትዕዛዝ አስተላልፎላቸዋል። ይህ ትዕዛዝ በክረምቱ ዶፍ ውስጥ አዲስ የጦርነት ማዕበል መወለዱን የሚያበስር አስደንጋጭ ነጋሪት ነው። የፋኖ ኃይሎች ይህንን የክረምቱ ወቅት እንደ መሸሸጊያ ሳይሆን የጦርነቱ መቋጫ ምዕራፍ አድርገው እየወሰዱት ናቸው። በዚህ ክረምት ጦርነቱን እንቋጨዋለን የሚለው የፋኖ አባላት መሐላቸው በክልሉ ውስጥ ያለውን ውጊያ ወደ አዲስ የጭካኔና የፍልሚያ ጥግ እያሸጋገራላቸው ነው። ይህ ትርክት በባዶ ሜዳ የተነገረ አይደለም። በውጊያው ድማ ላይ የሚታየው እውነታ እጅግ አስደንጋጭ ያደረገ ነው። በቅርቡ በተደረጉ ከባድ ውጊያዎች የፌዴራል መንግስቱ ከፍተኛ የጦር መኮንኖች፣ ኮሎኔሎች ሳይቀሩ በፋኖ ኃይሎች እጅ ምርኮኛ ሆነዋል። እነዚህ የጦር አውድማን ጠንቅቀው የሚያውቁ የህይወታቸውን አጋማሽ በውትድርና ያሳለፉ መኮንኖች በስር ላይ ሆነው የተናገሩት ቃል የጦርነቱን ስነ ልቦናዊ ልኬት የሚቀይር ነው። ህዝብን ታግሎ ማሸነፍ አይቻልም። ይህ የአንድ ተራ ወታደር ቃል ሳይሆን የጦርነትን አስከፊነትና የህዝብን ማዕበል በቅርበት ያየ የመኮንን ምስክርነት ሲሆን የውጊያውን ስብስብነት ፍንትው አድርጎ ያሳያል። ህዝብን ታግሎ ማሸነፍ አይቻልም። ይህ ከምርኮኛው ኮሎኔል አንደበት ያመለጠው የሐቅ ቃል የአንድ ጊዜ አጋጣሚ ወይም የሽንፈት ማስተባበያ ሳይሆን በዓለም የጦርነት ታሪኩ ማህደር ውስጥ በደማቅ የተጻፈ ጊዜ የማይሽረው ጥርት ያለ እውነታ ነው። የታሪክን ገጽ ወደ ኋላ ገልጠን በአንድ ትንፋሽ ብናነበው ይህችኑ መራራ እውነት በቪየትናም ጠለቅ ያሉ ጫካዎች ውስጥ እናገኛታለን። እጅግ ዘመናዊ የተባለውና ዓለምን ያንቀጠቀጠው የአሜሪካ ጦር ከሰማይ ቦምብና ዝናብ ናፓልምን እያዘነበ በምድር ላይ ግን በህዝብ ልብ ውስጥ ስር የሰደደውን በባዶ እግሩ የሚዋጋውን የቪየት ኮንግ ገበሬ የትግል መንፈስ መንቀላቅቶት በሽንፈት ወደ ሀገሩ ተመልሷል። ከቪየትናም ወጥተን ወደ አስፈሪዎች የአፍጋኒስታን ተራሮችና ሸለቆዎች ብንጓዝም የምናየው ይህንኑ ጽኑ ሀቅ ነው።
አቻ አይገኝለትም የተባለው የሶቪየት ህብረት ቀይ ጦር ግዙፍ ታንኮችና ሄሊኮፕተሮችን አሰልፎ ቢገባም አፈሙዙን በህዝብ ላይ አዙሮ ማሸነፍ ባለመቻሉ ወታደራዊ ጉልበቱን በአፍጋኒስታን አርሶ አደሮች የትግል ማዕበል ተውጦ ቀርቷል። የፈረንሳይ ጦር በአልጄሪያ ያየውም የዚሁ የሳንቲም ሌላ ገጽ ነው። መደበኛው ሰራዊት ከተሞችን ቢቆጣጠርም የህዝብን የነጻነት እልህ ግን በቶርቸርና በመትረየስ ሊያዳፍነው አልቻለም። እነዚህ ሁሉ የዓለም ታሪኮች በአንድ ላይ ተደምረው የሚያስረግጡት ታምር ቢኖር ያ የተማረከው ኮሎኔል ዛሬ በአማራ ምድር በተግባር ያየውን እውነት ነው። ጦርነት የሚካሄደው በታንክ በመድፍና በአየር ኃይል ሊሆን ይችላል። ነገር ግን በውጊያ እውነተኛው የጦር አውድማ የህዝብ ልቦና ነው። መደበኛ ሰራዊት የቱን የሚያክል በዘመናዊ ወታደራዊ ሳይንስ ቢቀረጽ ትጥቁን ከህዝብ ሮሮ ጋር ያዋሃደን ምሽጉንና መሸሸጊያውን የህዝብን ጉዬ ያደረገን እንዲሁም ስለ ህልውና ይዋጋለሁ ብሎ የቆረጠውን ማህበረሰብ በጠመንጃ ቋንቋ ብቻ ተነጋግሮ በጉልበት ገትሮ ማሸነፍ እንደማይቻል የዓለም ታሪክ በግልጽ መዝግቦታል። ኮሎኔሉም በመሳሪያ ፈሙስ ስር ሆነው በጽኑ የተገነዘቡት ኩልል ያለ እውነት እንዲህ ያለ ነው። ህዝባዊ ጦርነቶችን ማሸነፍ አይቻልም፣ አሸናፊነትም አይኖራቸውም። ተሸናፊነቱ ግን የሁሉም ኃይሎች ነው። በሌላኛው የጦርነቱ ጫፍ ደግሞ ሀገራዊ ግዴታና ህግ የማስከበር ኃላፊነት አንግቤያለሁ የሚለው የፌዴራሉ መንግስት ጦር ይገኛል። የፌዴራሉ ሰራዊት ታንኩን፣ መድፉንና የአየር ኃይሉን አሰልፎ በአማራ ክልል የተነሳውን ትጥቃዊ አመፅ ለአንዴና ለመጨረሻ ጊዜ ለመደምሰስ ቆርጦ ተነስቷል። በመንግስት በኩል ያለው ትርክት ግልጽና የማያወላውል ነው። የሀገርን አንድነት መፈታተንና በህገ ወጥ መንገድ የመንግስትን ለመገልበጥ የሚደረግን ሙከራ አንታገስም። ሰራዊቱ የቱንም ያክል ዋጋ ቢያስከፍልም ጦርነቱን አሸንፎ በክልሉ ሰላምና ጸጥታን ለመመለስ የሞት ሽረት ትግል እያደረገ ነው። የፌዴራሉ መንግስት ጦርነትን ለመቋጨት ያለው ቁርጠኝነት ተጨማሪ ኃይሎችን ወደ ክልሉ በማስገባትና መጠነ ሰፊ ኦፕሬሽኖችን በማካሄድ ላይ የሚገለጽ ነው። የሁለቱም ኃይሎች አሁን በዚህ ጊዜን ያሸንፋለሁ የሚልልህ የአማራን ክልል ምድር የሁለት ዝሆኖች መራገጫ አድርጎታል። ይህች አባባል ከአፍሪካውያን የቆየ ብሂል ዝሆኖች ሲጣሉ የሚጎዳው ሳሩ ነው ከሚለው የመነጨች ብትሆንም ዛሬ በአማራ ክልል መሬት ላይ እያየ ነው ያለውን እውነት ግን ከሳሩ መረገጥ እጅግ የራቀ አንጀትን አለውሶ ልብን በሐዘን የሚያደማ ጥልቅ ሰቆቃ ነው። ሁለቱ ኃይሎች የፌዴራሉ መንግስት ጦርና የፋኖ ኃይሎች እንደ ሁለት ግዙፍ ዝሆኖችና የፖለቲካዊ ብሎም ወታደራዊ ጥርሳቸውን አሹለው ተላትመዋል። አንደኛው ግዙፍ መዋቅሩን፣ ታንኩን፣ የአየር ኃይሉን ተማምኖ በዚህ የክረምት አመፁን ለዘላለሙ ቀብረዋለሁ ሲል፣ ሌላኛው ደግሞ ከህዝብ አብራክ የወጣሁ ነኝ በሚል ወኔ በዚህ የክረምት የድሉ ጽዋ የኔ ነው በሚል ልበ ሙሉነት ወደ ጦር አውድማነት ገብቷል። የሁለቱም አይን ያነጣጠረው አሁን በሚሉ አቋራጭ የድል አክሊል ላይ ነው። ነገር ግን እነዚህ ሁለቱ ዝሆኖች በድል ስካር ታውረው መሬት እስኪንቀጠቀጥ ሰማይ እስኪደባለቅ ሲራገጡ ከእግራቸው ስር እየደቀቀ ያለው ሳር አይደለም፣ ደምና ስጋ ያለው ተስፋና ህልም የነበረው ምስኪኑ የሰው ልጅ ምስኪኑ ወጣት ነው። የዝሆኖች መራገጫ የሆነችው ያች ምድር ትናንት እናቶች ለልጆቻቸው እንጀራ የጋገሩባት፣ ገበሬው በላቡ ያረሳት፣ ህፃናቱ በነጻነት የወረቁባት ሀገራቸው፣ ቀያቸው፣ መንደራቸው፣ ልጅነታቸው፣ ትዝታቸው ነበረች። ዛሬ ግን የሁለቱ ወገኖች እኔ ያሸንፋለሁ በሚልልህ ያችን ምድር የሞት አውድማ አድርገዋታል። አንደኛው ዝሆን ወደፊት ሲገፋ፣ ሌላኛው ወደ ኋላ ሲያፈገፍግ፣ በመሃል በከባድ የጦር ጫማዎች እየተረገጠ ያለው የንጹሐን ህይወት ነው። የከባድ መሳሪያው ግምግምታ የህፃናትን የሽብር ጩኸት አፍኖታል። የውጊው አቧራና ጭስ የእናቶችን መራራ እንባ ጋርዶታል። ገበሬው የዘንድሮውን ምርጥ ዘር በምድር ማህፀን ውስጥ ለመቅበርና ነገን ለማጨድ ሲያስብ የሁለቱ ኃይሎች እልህ ግን እርሱ ራሱን ከነ ህይወቱ መሬት እያስጋጠው ነው። ቤተ ክርስቲያኑ፣ መስጊዱ፣ ትምህርት ቤቱና ክሊኒኩ የዚህ ግዙፍ ቅስቀሳና ጦርነት ሰለባ ሆነዋል። አንዱ ወገን ህግ አስከበርኩ ሲል፣ ሌላኛው ወገን ነጻ ወጣሁ ይላል። በመሃል ግን ህግም ነጻነትም ትርጉም አልባ እስኪሆኑ ድረስ ህዝቡ በገዛ ቀዬው እንደ ባዳ የጥይት መድፍራት እየሆነ ነው። ይህ እልህ ልብን የሚሰብረው ጦርነቱ ሲያበቃ የትኛውም ወገን አሸነፍኩ ብሎ የድል ባንዲራውን የሚተክለው በፈረሱ ጎጆዎች፣ በነደዱ ማሳዎች፣ ባረጁ እናቶች ህህታና በፈሰሰ የንጹሐን ደም ላይ መሆኑን ሲታሰብ ነው። የዝሆኖች እልህ ለድል ሲጣደፍ ከስሮቻቸው እየወደቀ ያለው ህዝብ ትውልድ የሀገር ተስፋና የነጓን አብሮነት ለዘላለሙ እያጠፋው መሆኑን እየተገነዘቡት አይመስልም። ዝሆኖች ይዋጋሉ፣ ምድሪቱ ታለቅሳለች። ከሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ትርክቶች ባሻገር የዚህ ጦርነት እውነተኛ አስደንጋጭና ልብ ሰባሪ ታሪክ የሚገኘው በአማራው ገበሬ ጎጆ ውስጥ ነው። በዚህ ጦርነትና በዚህ ቀጠና ለተዘዋወረ ሁሉ የሚታወሰው እውነት ከምንም በላይ አሳዛኝ ነው። ክረምት ለአማራ ገበሬ የህይወት ትርጉም አለው። ክረምት ለዚያ ገበሬ በዚያች ለ3000 ዘመን ባረሰባት ማረሻው፣ ለ3000 ዘመን ባረሰባቸው በሮቹና ላሞቹ፣ ጥጆቹና ወይፈኖቹ በሮቹን ጠምዶ ማዳበሪያውን ነስንሶ ምርጥ ዘር የሚዘራበት የተስፋ ወቅት ነበር። ዛሬ ግን ይህ ሁሉ ተገልብጧል። የገበሬ ጥያቄ ከእርሻ ከምርጫ አልፎ ተርፎም
ከዲሞክራሲ ወርዷል። በአንድ ወቅት ማዳበሪያ ይቅረብልኝ፣ ምርጥ ዘር ይሰጠኝ ብሎ አደባባይ የወጣ የነበረው አርሶ አደር ዛሬ በሞት ጥላ ስር ሆነው የህልውና ጩኸት እያሰማ ነው። ምርጫውም ቀርቶብኝ፣ ማዳበሪያውም ቀርቶብኝ፣ የምርጥ ዘር ጥያቄያችንም ቀርቶብን፣ የሰው ዘር ይትረፍልን፣ የዘር ፍጅቱም ይቁምልን የሚለው የገበሬው ሮሮ የሰው ልጅ መብት ጥያቄ እንዴት ከልማት ወደ ደረቅ የህይወት መትረፍ ጥያቄ እንደወረደ የሚያሳይ አስደንጋጭ የዓለማችን ነባራዊ ሀቅ ነው። ማሳው በሰው ደም ረጥቧል። በሮቹም በቦምብ ድምፅ ደንግጠው ሸሽተዋል። ገበሬው ማረሻውን ጥሎ ነፍሱን ለማዳን ዋሻ ገብቷል። በዚያ ቀዬ የቤት እንስሳው ብቻም ሳይሆን የዱር አውሬውም ተሰዷል። የዘር ፍጅት በሰው ልጅ ህልፈትና በምርጥ ዘር ወይም የእህል ዘር መካከል ያለው የቃላት አጨዋወት የህዝቡን ጥልቅ ሰቆቃን ስነ ጽሑፋዊ ሙሾ በግልጽ የሚያሳይ መራራ እውነት ሆኗል። ይህ በአማራ ክልል እየተካሄደ ያለው ጦርነት የአሸናፊና የተሸናፊ ጦርነት አይደለም። ወንድም የገዛ ወንድሙን ደም የሚያፈስበት ታሪክ ይቅር የማይለው የወንድማማቾች እልቂት ነው። የፋኖ ኮማንዶዎች በዝናብ ውስጥ ሆነው ጦርነቱን ለመቋጨት ሲምሉ የፌዴራል ሰራዊቱን ማመጹን ለአንድና ለመጨረሻ ጊዜ ለመደምሰስ ቃታውን በመሳብ ላይ ነው። ክልሉ መሀል ላይ በደም ባህር እየተንሳፈፈ ነው። የተማረከው ኮሎኔል ህዝብን አሸንፎ መግዛት አይቻልም ቢልም ገበሬው በበኩሉ የሰው ዘር ይትረፍልን እያለ ቢቃትትም ሰሚ ያገኙ አይመስሉም። የክረምቱ ዝናብ ማሳውን አርሶ ከማብቀል ይልቅ በመድፍ የተቦረቦረውን ምድር አጥቦ የንጹሐንን ደም ወደ ወንዞች እየገፋው ይመስላል። እንደ ትውልድ ይህንን እውነት ለታሪክ መመዝገብ ግዴታ ቢሆንም በሰው ልጆች ላይ እየደረሰ ያለውን ይህንን መከራ መመልከት ግን ነፍስ የሚያቆስል እጅግ ከባድ ሸክም ነው። ጦርነቱ መቼና እንዴት እንደሚቋጭ በጊዜ ሂደት የሚታይ ጉዳይ ቢሆንም የሚተወው ጠባሳ ግን ለትውልድ ተሻጋሪ መሆኑን መናገር የሚያጠራጥር አይደለም። በእርግጥ ምድሪቱ የሰላም ዝናብ ተጠምታለች። ሰሚ ጆሮ ግን እየተገኘ አይመስልም። ክቡራን ሆይ በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።